ፈርቼ እስከ ዛሬ ዝም ብያለሁ። ከዛሬ ጀምሮ በቃ ትሰሚያለሽ? አለም የት እንዳለች ትነግርኛለሽ። ያለ በለዚያ ቤቴን ለቀሽ ትወጫለሽ። እማዬ የት ነው ለቃ የምትሄደው? ቤቷ እኮ ነው። ልጄ ከፈለክ አንተ ሚስትህን ተከትለ መሄድ ትችላለህ። ምን ስትሰድበኝ ዝም ብለሃል፣ ስትመታኝም ዝም ብለሃል። እኔም ያንተን ደስታ ብቻ ፈልጌ ዝም ብያለሁ። አሁን ግን ዝም አልልም፣ በቅቶኛል። ትሰምኛለሽ? አለም አንድ ነገር ትሆነና ከአንቺ ራስ አልወርድም። ወንድዬ እናቱን ይቅርታ አስጠየቀ። አለም ታገተች። ዮዲት ጉዲት አለምን አሳገተቻት። የአለም ይዛው የነበረውን ካሜራ ዮዲት አገኘችው። ፀሐይ ከቤት ውስጥ ታገተች። እዛ ቤት አትሄጂም ተብላ በጣም የሚገራርም ነገር ተፈጥረዋል። የወርዲት ቤት ተባራለች። ጂቢ ብላሽ ተብላ ከቤት ተባራለች። እንግዲህ የወንድዬ እናትን መረር አድርጋ ዮዲትን ሁለተኛ እኔ አለም ጠፍታለች፣ አለምን ከጣልሽባት ታመጫለሽ። እስከ ዛሬ የተሰደብኩት የተዋረድኩት ይበቃኛል። ከዚህ በኋላ ግን አለምን ካላመጣሽ እቤቴ ውልቅ ብለሽ ትጣፊያለሽ። እንዴ ማየ እንዴት እንደዛ ታያለሽ? ይኸውልህ ወንድዬ አንተን ብዬ ተሰድቤያለሁ፣ አንተን ብዬ ተዋርጃለሁ፣ አንተን ብዬ ክብሬን አጥቻለሁ። ከዚህ በኋላ ግን ቤት የለቀ ትወጣለህ፣ እሷን ተከትለ ትወጣለህ። ስሜ ይኸውልሽ ከዚህ በኋላ ነግሬሻለሁ፣ አለምን ከጣልሽበት ታመጫታለሽ ብላ እንግዲህ የወንድዬ እናትን መረር ያለዋን ማስጠንቀቂያ ሰጥታለች ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ ላይክና ሸር ሰብስክራይብ በማድረግ ቤተሰቡ ሁኑኝ፣ አመሰግናለሁ ማለት ነው። ዛሬ እንግዲህ የእናት ግፍ የተሰኘውን ድራማ ይዤላችሁ መጥቻለሁ ማለት ነው። እሱም ደግሞ እንግዲህ እና አለም ካሜራውን ቀርጸው ነው የሚባለው መሰለኝ ካሜራውን ገልጸው እንግዲህ ኤዲት አድርገው ሊለቁ ሲሉ እንግዲህ ካርድ በመጨረሳቸው ምክንያት ካርድ ልትገዛ ስትሄድ አለም ታግታለች ማለት ነው። በመጨረሻም እንግዲህ የዮዲት ጉዲት እናት መታ ሰልባጅ ይዤልሽ መጥቻለሁ፣ እሱን ትለብሻለሽ ሳትወጂ በግድሽ እያለች እንግዲህ የወንድዬን እናት ስታስጨንቃት እናያለን። የወንድዬ እናትም እንግዲህ እኔ ምን አጥቼ ምን ቸግሮኝ ነው ያንቺን ወራጅ ያንቺን ሰልባጅ የምለብሰው ብላ እንግዲህ መረር ያለ መልሷን ነግራለች። እንዳንቺ ባዶ ጭንቅላት ከመሆን ነጠላ ለብሼ ቁጭ ብል ይሻለኛል እንጂ ያንቺ ሰልባጅማ አለብስም፣ ማንሽ ምንድነሽ ብላ እንግዲህ የዮዲትን እናት ወይዘሮ ፀሐይ ወይዘሮ ማን ነበረ ስሟ ጠፋብኝ፣ መረር ያለ መልሷን እንግዲህ ሰጥታታለች ማለት ነው። የወንድዬ እናት እንግዲህ አሁን ላይ መናገር ጀምራለች ማለት ነው። ራሷን ለመከላከል እያጀመረች ነው ማለት ነው። ምክንያቱም እስከ ዛሬ የተደረገባት የሆነባት ግፍ ይበቃኛል፣ ከዚህ በኋላ አታስፈልገኝም፣ ምንም አታደርግልኝም፣ ለእኔ ያልሆንክ እዚህ በኋላ ሚስትህን እኔ እናትህን ያላስከበርክ አንተ ለእኔ አታስከብረኝም ብላ እንግዲህ መረር ያለ ቃሏን ተናግራለች ማለት ነው። አለምም እንግዲህ 300 ሺህ ብር ካላመጣሽ ከታገትሽበት አላወጣሽም፣ ስንት ብር እንደተከፈለኝ ታውቂያለሽ? አታውቂኝም። ማን ነው ያገተኝ? ማን ነው ያሳገተኝ? ዮዲት ናት አይደል? ጉዷን እንዳላወጣባት አንተ ለምን የክፋተኛ ሰው ተባባሪ ትሆናለህ? እኔ እኮ አንድ ምስኪን የቤት ሰራተኛ ገረድ ነኝ እና እባክህን በተቻለህ መጠን እኔን አትገተኝ፣ ከኔ ምንም አታገኝም። ቤተሰቦችም ደሃ ናቸው። ያንተ እናት ብትታገት፣ ያንተ እናት ሚስት አግብተህ ሚስት እናትህን ብታስርብብህ፣ እናትህን ብታሰቃይብህ፣ ሌላ ሰው እያየ ዝም ቢላት አንተ ምን ይሰማሃል? ወይም የሌላ ሰው እናት እንደዛ ቢሆን አንተ ምን ይሰማሃል? ትለዋለች ያገተውን ማለት ነው። እሱም ደግሞ ብድግ አድርጎ ከኔ ላይ እናት ላይ እንዲሆንባት የማልፈልገውን ነገርማ ዝም አልልም፣ እጣላለሁ ሲል አየህ፣ እኔም ተቀጥሬ ስሰራ ከወንድዬ እናት ላይ የረሃብ፣ የስቃይ፣ የስድብ፣ የንቀት፣ የማንጓጠጥ እንዲሁም የተመሳሰሉ የአንዳንድ ነገሮችን ስትጥልባት ነው ለወንድዬ ስነግረው አልሰማይ ሲል እኔም እንግዲህ ካሜራ ቀርጬ የእናቱን ስቃይና መከራ ልሰጠው የፈለኩ ምክንያቱም የወንድዬ እናት በጣም ስለምታሳዝነኝ ብላ እንግዲህ ላገታት ሰው ትነግረዋለች። ይኸውልሽ ምን መሰልሽ፣ እኔ አግቼሽ አልጎዳሽም፣ አልመታሽም፣ ድህነትሽን አውቃለሁ፣ ግን ብሩን ከተቀበልኩ በኋላ እለቅሻለሁ።
ምክንያቱም እኔም ደሃ ነኝ፣ ላገኝ ነው ይህን ስራ የምሰራው ይልና እንግዲህ ጠንቀቅ ያለውን ነገር ይሰጣታል። እንግዲህ ለዮዲት አግቻታለሁ ይህን ያክል ብር አምጪ ብሎ እንግዲህ ልጅቷን አለምን ግን ጥሩ ጥሩ ምግብ እየሰጣት ጥሩ ጥሩ ውሃ እየሰጣት ይገኛል ማለት ነው። ምክንያቱም የድሃ ልጅ እንደሆነች አውቆ ተረድቷታል ማለት ነው። በሌላ በኩል እንግዲህ ፀሐይም ደግሞ ምን ልታረጊ ነው ከዛ ሰራተኛ ጋር ስትሞጣሞጭ የነበረው ምንስ ልትሰሪ ነው የሚል እንግዲህ ከቤት ውስጥ ጫን ያለ ነገር መጥቶባታል ማለት ነው። እሷም ደግሞ እንግዲህ እኔ ምንም አላደረኩም የማውቀው ነገር የለኝም ብላለች ማለት ነው። ማለት እንዴት እንደዛ ታያለሽ? አንቺ አብረሻት አልነበርሽም ወይ? ይኸው እሷ ታግታለች፣ የእሷ ጣፈንታ ነገም ላንቺ ይደርስሻል ትላታለች ማለት ነው። ከዛም እንግዲህ እየፈራች እያለ ዮርዲን ደግሞ ከቤት ውጪ ተብላለች ማለት ነው። ዮርዲም እንግዲህ ልታግዛቸው እነ ፀሐይን ልታግዛቸው ፈልጋ ነበረ ማለት ነው። እና ለምን እስካሁን ላገሽን እናመሰግናለን፣ አሁን ግን ካርድ ብቻ ነው የጎደለን እንጂ ሁሉን ነገር ጨርሰና ስትላት ቢያንስ በካርዱ ላካክሳችሁ፣ እንዴት እንደዚህ ልትረጅን አሰብሽ? ለጅብ ሊሰጠኝ የፈለገውን ሰው ባላግዝ ምን ይገርማል? ውጭ ተብዬ ተባረሪያለሁ። የዮዲት እናት ናት ያባረረችሽ አይደል? እቲያባ ናት አይደል ያባረረችሽ? እንዴት አወቅሽ? የእነሱ ክፋት መቼ እንትን ይላል? መቼ ይጠፋና የነሱ አይጠፋም እኮ ትላታለች ማለት ነው። በመጨረሻም እንግዲህ አዎ ከቤት አባረረውኛል፣ ከቤት አስወጥተውኛል እያለች እንግዲህ በጣም በሚከፋና በሚያሳዝን ሁኔታ እንግዲህ እያዘነች ትገኛለች። የዮዲትም እናት እንግዲህ ባላት ነገር እየተንጠባረረች ከኔ በላይ ሰው የለም፣ ከኔ በላይ ማንም የለም፣ እኔ ፋሽን ተከታይ ነኝ፣ እኔ የኖረ ልብስ አልለብስም፣ እኔ ያመጣሁልሽ ከዛሬ 10 ዓመት በፊት የለበስኩትን ልብስ ነው፣ ለአንቺ ደግሞ በጣም አዲስ ነው፣ ይገባሻል፣ ሳቶች በግድሽ ትለብሻለሽ፣ ሁልጊዜ ከነጠላ ላይ ወይ 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 የሰርጉ ጊዜ ቤት ነው እንደ የለበሽው፣ በስማም እኔ እኮ አማችሽ ምን አይነት ናት? ካለ ነጠላና ካለ ቢጃማ ሌላ አታውቅም እንዴ? ያለ ወተቶ ነገር ሌላ አታውቅም እንዴ? እያሉኝ ነው ሁሉ ሰው እና መቼ ነው የምሰለጥኝ ትላታለች ማለት ነው። ይሄኔ ልቤ ንጹህ ነው፣ ወደ እግዚአብሔር የወደኩ ሰው ነኝ። እኔ ከእግዚአብሔር ውጭ ማንንም ቢለኝ ምንም አልልም። አንቺ ግን አትመጻደቂ፣ አፈር ነህና ወደ አፈር ትመለሳለህ ትላታለች ማለት ነው። እትያማቼ እየተናገርሽ ነው እንዴ ትላታለች ማለት ነው። አዎ እየተናገርኩሽ ነው። በቤቴ መተሽ እንደዚህ እንድትመጻደቅብኝ አልፈልግም። እኔ ልጄን ስላልኩ ነው እንጂ የአንቺን ልጅ ይዤ እንዲያው ጉርቧን አንቄ ነበረ ጎትቼ ማውጣት። ከዚህ በኋላ ግን ተናግሬያለሁ ብላ እንግዲህ የወዲትና የወንድዬ እናትም እንግዲህ ማስጠንቀቂያዋን ሰጥታታለች ማለት ነው። የወንድዬ እናትም በጣም ብሷታል። አሁን ትዕግስቱ አልቋል ማለት ነው። አንዳንድ ጊዜ ሰው ትዕግስቱ ሲያልቅ አይጣል ነው፣ ከባድ ነው። ካልዋለበት እየዋለ ካላደረበት እያደረ ካልነበረበት እየኖረ በመጨረሻ ሰዓትም እንግዲህ ትዕግስቱን ልቅ ሲል ጉድ ነው፣ ከባድ ነው ማለት ነው። ምክንያቱም የወንድዬ እናት እንግዲህ ትዕግስቷ አልቋል፣ ከዚህ በኋላ አልችልም ብላለች። ልክ እንደ ምራት ልትሆን ፈልጋለች ማለት ነው። ማንነቷን ለታሳያ ዝግጅቷን ጨርሳለች ማለት ነው። በሌላ በኩል እንግዲህ ዮርዲ በጣም ተሰቃይታለች። ለእናቷ እየደወለች እናቴ ለዚች ነው እንዴ? ይች ናት እንዴ እህትሽ? እናቴ እኔን እኮ አሰቃየችኝ። ንግግራቸው አይምሮ ነው የሚበጥስ፣ ጥገኛ ትለኛለች፣ ማትለይ ነገር የለም ምናምን እያለች እንግዲህ በጣም ተከፍታለች ማለት ነው። በጣም ተከፍታለች ማለት ነው። በጣም በሚያሳዝን እና በሚገርም ሁኔታ በጣም ዮርዲ አዝናለች። በጣም አዝናለች። መጠጊያም የለኝም ጂቪ ብላሽ እንግዲህ አሁንስ ልተባበርሽ ጂቪ ብላሽ እንግዲህ ለይቅርታማ ፈጥነሻል፣ ዘገየሽ፣ መሸብሽ እያለች እንግዲህ የዮዲት እናት እየዘፈነች አንድ ነገር ልተባበርሽ እንግዲህ አሁንስ በዚህ ሰፈር ጅቦች አሉ፣ እነሱ ጅቦች ይብሉሽ፣ ከእኔ ቤት ውጪ፣ እኔን አይደለም ሌላ ሰውን የጠገንሽ፣ አሽሙር ስትናገርኝ የነበረው እኔን ነው ክፉ እያደረግሽ፣ ለወንድዬ እናት ነው ጠበቃ ስትቆም የነበረ እንጂ ለእኔ አይደለም። የማበላሽ እኔ፣ የማጠጣሽ እኔ፣ ምን ጎሎሽ ነው እስኪ እያለች እንግዲህ እየተናገረቻት ትገኛለች። ደግሞ እስከነ ወንድዬ ቤት ምን ልታደርጊ ነው ሄድሽ? አንድ እንጀራ ሙሉ ትበያለሽ። ቆይ አንቺ ሆድሽን ቆጠብ አድርጊው እንጂ ሆድሽ እኮ በጣም አስቸገረ። ኧረ በጣም ለአንቺ ሆድ እንዲሞላ እንግዲህ ከአንቺ ሆድ ላይ ከአንቺ አፍ ላይ ምጣድ እንጣድ እንዴ? ከአንቺ አፍ ላይ እንጀራ ንጋግር እንዴ? እያለች እንግዲህ እየተናገረች ትገኛለች ማለት ነው። በጣም የዮዲት እናት ማን ነበረ ዮርዲም እንግዲህ
አረማዬ እንደዛ አይባልም። እንጀራ ልበላ አይደለም የመጣሁት እነ አለም ካሜራ አስተካክልልን ብለው ላስተካክልላቸው ነው የመጣው ብላ እንግዲህ እውነቱን ቦጭ አድርገዋለች። የምን ካሜራ ና የስልኬ ካሜራ ተበላሽቶብኝ እኮ አስተካክል ላይ ብያት ነው የስልኬን ካሜራ ነው ልታስተካክልልኝ ነው የመጣችሁ ብላ እንግዲህ አለም ወሬዋን አስቀይሳታለች ማለት ነው። እንግዲህ ይህን ካሜራ የተሳደበችበት ይህንም የመርዝ ያረገችበት ይህንም ይህን ሁሉ ጎመናዋን እንግዲህ በዚህ ይዤባታለሁ። ከዚህ በኋላ ለኔ የሚቀረኝ ቲክቶክ ላይ እና ፌስቡክ ላይ ቀርጾ ለቆ እሷን ማስለቀስ ነው እያለች እንግዲህ እየተናገረች ትገኛለች ማለት ነው። በጣም በሚገርምና በሚደንቅ ሁኔታ ይህን ነገር ብላለች ማለት ነው። ፀሐይ እንደዛ እያለች እያለ ነው እንግዲህ ካርድ ሞልታ ካሜራውን እንትኑን የቀረጸችውን ቪዲዮ ኦንላይን ልትለቀው ስትል ነው እንግዲህ የታገተችው ማለት ነው። የታገተችውም ሰው እንግዲህ ለገንዘብ ብሎ አግቷታል። እንግዲህ እግዚአብሔር ይሁናት። አለም በጣም ታሳዝናለች። ዮዲትም እንግዲህ እኔ እናትህን እጠላታለሁ፣ እኔ እናትህን አልወዳትም፣ ቆይ ወንድዬ በቃ እንፋታ በቃ አልፈልግም እያለች እንግዲህ ልክ ጥፋት እንደሌለባት ሰው እያለቀሰች ትገኛለች ማለት ነው። ከዛም በመጨረሻ እንግዲህ ቅርታ እንድትጠይቅ አድርጓታል። አልቅሳ ወደ ክላሷ ስትገባ እንግዲህ ወንድዬ እናት ተከትላ ገባችና ይኸውልሽ እኔ ያስለቅሳለሁ እንጂ አላለቅስም፣ አየሽ አይደል ልጅሽ ለእኔ ላይ ያገዘ ትላታለች ማለት ነው። የወንድዬ እናትም በእውነት እግዚአብሔር ይይልሽ፣ እኔን እንዳስለቀሽ መድኃኒዓለም ያስለቅስሽ፣ በእውነት ከእኔ ላይ እየሰራሽው ግፍ ከአንቺ ላይ ይሁን እያለች እንግዲህ በጣም በከፉ በጣም በተሰበረ ልብ እየረገመቻት ትገኛለች ማለት ነው። እኔ እርግማን አይደርስብኝም ባክሽ፣ እግዚአብሔር እኛን አይፈትነንም ክፋተኞችን እያለች እንግዲህ ክፋቷን እያመነችላት ትገኛለች ማለት ነው። የኋላ ክፋት ይቀብራል፣ የኋላ ክፋትሽ ይቀብርሻል። አሁን ላይ ምናልባት ለአንቺ ላይ መስልሽ ይችላል፣ ጊዜ ዳኛ ነው እያለች እንግዲህ የወንድዬ እናት እያስረዳቻት ትገኛለች። ደምን የማለቅሰው ይፋረደኛል፣ የማለቅስብሽ ይፋረደኛል እያለች እንግዲህ በጣም በቃ በሚገርምና በሚደንቅ ሁኔታ እየረገመቻት ትገኛለች ማለት ነው። እንግዲህ በሰውም ክፋት ተሰራ፣ መጥፎም ነገር ተሰራ፣ ጥሩም ነገር ተሰራ፣ ዋጋን ከፋዩ እግዚአብሔር ነውና እግዚአብሔር ለእያንዳንዳችን ዋጋችንን ይከፍለናል። ምክንያቱም የወዲት እንግዲህ ያደረገችው እንደዛ ነው። አሁን ጊዜው ሊመስላት ይችላል እንጂ ቆይታ ዋጋዋን መግኘቷ አይቀርም ማለት ነው። ከተመቻችሁ ላይክ እና ሸር ሰብስክራይብ ያደረጋችሁ ቤተሰቡን ተሳደቡ።